ጋቢና ነው ያለሁት ማለት እችላለሁ። እንግዲህ የቀድሞ ይቅርብን ብለን ታክሲ ቀይረናል። ብዙ ለግዠሪ የሚባል ነገር ቤት በኩል እንደሚሄድ አላውቅም። ተመልከቱ፣ ሁሉም ይመሳሰላል። በዚህ ወደ ታች፣ በዚህ ጋር የሚያውን የመጣውበት፣ በዚህ ጋርም እንደዛው፣ በዚህ ጋርም እንደዛው። ከዚህ እንግዲህ እንዴት ሆኜ እንደምነሳ ራሱ አላውቅም። በላውት አይገልጸውም። ሰላም እንዴት ናችሁ? ቤኪስ ትራቭል ሌላ ዴስቲኔሽን ይዞ ተመልሶ መጥቷል። ዛሬ አብዛኞቻችን ገንዘብ ሲኖረን ወደምንሄድበት የትራቭል ስትሪ እንዲኖረን ወይ ደግሞ ለስራ ከምንመጣባቸው በጣም አሪፍና ትልቅ ከተማ ከሚባሉት አንዷን እንጎበኛለን። ሀቢቢ ካም ቱ ዱባይ የተባለላት ዱባይን እናያለን። የዛሬው ጉዟችንን የምንጀምረው ከኳታርዋ ዶሃ ሲሆን የአንድ ሰዓት ተኩል በረራ ብቻ ነው ያለን ወደ ዱባይ። እንግዳ ተቀባይነታቸው እንግዲህ እንደምታዩት ገና ከመድረስ የነበር አንድ ሲም ካርድ ለ24 ሰዓት የሚያገለግል ከነሙሉ ኢንተርኔቱ የተሰጠኝ። ሻንጣይን ይዤ ስወጣ ያየሁት ይሄ ነበር። ለዛሬ ሆቴሌ ቢሆን ደስ ይለኝ ነበር ግን ነው ዲስ ታይም። የዱባይ ስም ሲነሳ እንግዲህ አብዛኞቻችን አይምሮ ውስጥ የሚመጣው እነ ቡርጅ ካሊፋና ትላልቅ ህንፃዎቿ እንደሆነ ገምታለሁ። ግን ስንቶቻችን የድሮዋንና የጥንቷን ዱባይ እናውቃለን? የዛሬው ጉዟችን በዚህ ዙሪያ ነው። አብራችሁን ቆዩ። ለዱባይ መቆርቆር ትልቁን ቦታ የሚይዘው የመጀመሪያው ቢልዲንግ የተሰራው በ1787 ዓመተ ምህረት ሲሆን እንደ ከተማ ፋውንድ የሆነችው በ1833 ዓመተ ምህረት ነው። በዚህ ጠዋት ያለ ምክንያት አይደለም የተነሳሁት። ሄጄ እዛ ድረስ ቢልዲንጉ ምን እንደሚመስል ለማየት ነው። በዛሬው ቪዲዮ ብቻዬን አይደለሁም። በተለይ በጣም ብዙ ቪዲዮ ላይ ብቻህን አትስራ ስትሉኝ ነበር። የሆነ ሰው አለ። አደናችሁ ሀቢቢ ዱባይ መተናል። አሁን የጥንት የጠዋቱን ህንፃ ለማየት እየሄድን ነው። አልማክቶም በሚባል ዳይናስቲ የተመሰረተች ሲሆን ከ1894 ዓመተ ምህረት ጀምሮ ትልቅ የትሬድ ፖርት በመሆን መርቻንቶችን ስታገለግል ነበር። ከዛ ይልቅ ግን በይበልጥ የምትታወቀው በፐርል ኢንዱስትሪ ነበር። ታዲያ ይህ የፐርል ኢንዱስትሪ ሲዳከም ነበር በ1966 ለመጀመሪያ ጊዜ ነዳጅ የተገኘው። ፕሮዳክሽኑ የጀመረው ከ3 ዓመት በኋላ ማለትም በ1969 ሲሆን በአንድ ቀን ብቻ 20 ሺህ በርሜል ያወጡ ነበር። በአመቱ 1970 በአንድ ቀን ብቻ 400 ሺህ በርሜሎችን ያወጡ ነበር። ከረመዳን ጾም ጋር የተያያዘ ነገር መሆኑን እርግጠኛ ባልሆንም መንገዶቿ ጧት እንደ ላስ ቬጋስ ባዶ ናቸው። የተወሰነ እንደተጓዝን በአሮጌዋ ዱባይ መሀል ልብ ላይ የተሰራውን የመጀመሪያዋን ህንፃ አገኘን። እድሳት ላይ ከመሆኑ አንፃር ወደ ውስጥ መግባት ባልችልም እዚህ ጋር ያለውን ድባብ ላሳያችሁ። ይሄ የዱባይ የመጀመሪያው ህንፃ ነው። ቀደም እንዳልኳችሁ በ1787 ዓመተ ምህረት የተገነባው። አሁን እንደምታዩት እድሳትና አንዳንድ ነገሮች የተደረጉለት ነው ያሉት። አልፋሂዲ ፎርት በመባል የሚታወቅ ሲሆን አሁን ላይ ዱባይ ውስጥ ካሉት ህንፃዎች ያረጀው ወይ እድሜ ጠገቡ የሚባለው ነው። አሁን ላይ እንደ ትልቅ የዱባይ ፓርት ኦፍ ሄሪቴጅ የሚታይ ሲሆን ከ1971 ዓመተ ምህረት ጀምሮ እንደ ዱባይ ሙዚየም እያገለገለ ነው። በውስጡ የተለያዩ የትራዲሽናል እቃዎችን የያዘ ሲሆን እንዲሁም የከተማዋን የተለያየ የእድገት ጊዜ የሚያሳይ የተለያዩ ፎቶዎችና ስዕሎች ይገኙበታል። ስንቶቻችሁ ዱባይ ድረስ መታችሁ ይህንን ሳታውቁና ሳታዩ ተመልሳችኋል? አንዲት ከተማም ሆነ ሀገር አሁን ያለችበትን ሁኔታ ብቻ ሳይሆን ያሳለፈችውን ታሪክ ማየትና ማወቅ አስፈላጊ ነው ብዬ አምናለሁ። ምንም ያክል ከተማ ውስጥ እንኳን ብትሆኑ የወፎቹ ዝማሬ እንኳን ይለያል። የዚህን ከተማ ጸጥታና ውበት ብቻ ተመልከቱ። የምር ስንቶቻችን ዱባይ መተን እንደዚህ አይነት ፓርት አይተናል። በዚህ በኩልም መንገዶቹ እንደዛ። ይሄንን ከዱባይ አልጠበቅኩም እኔ እውነቱን ልንገራችሁ። በነገራችን ላይ ይሄ የድሮ ቤቶች የሚሰሩበት ወይ ነው። ይሄ በረንዳቸው ነው። ያው ስፔን ውስጥም ብዙ ጊዜ ብዙ ቦታዎች ላይ አይቻልም። ከዚህ በፊት ኳታርን በተወሰነ መልኩ በእንደዚህ አይነት ቦታ አይተናል። መልከቱ አንድ ትልቅ ከተማ መሃል እንደዚህ አይነት ስፔስ ሲኖር በጣም ደስ የሚል።
ብሮ ባይዞይ ቻናል እየጀመረው ነው አዲስ ቻናል እና ራስን አስተዋውቅ። የምታውቁኝ በቲክቶክ የቡና ኮንተንት ነው የምሰራው ሁሌ የምሰራው ፍሌክስስ ጆርኒ ነው። በዩቲዩብ ደግሞ ፍሌክስስ ጆርኒ ብለው ተመልሰው መጥተናል። ሰብስክራይብ ታፕ ለምልክት አድርጉ ሰብስክራይብ አድርጉ እና አሪፍ። በተለይ ደግሞ ቡና ላይ የምትሰሩ ስለ ቡና አይዲያ እንዲኖራችሁ የምትፈልጉ ሰዎች በጣም እንደዚህ አይነት ነገር ላይ በደንብ ይሰራልና አሪፍ ነው። ሌትስ ኮንቲኒዩ። ያነሽታል ናይስ ደስ ይላል። የት እንዳለው ራሱ አላውቅም። ሁሉም ይመሳሰላል እዚህ። አይ የምር እኔ አሁን እንትን እያልኩኝ ነው። ዱባይ ውስጥ ጠፋለሁ ብዬ አስቤ አላውቅም ነበር። የዱባይ ገጠራማ ቦታ ነው ያለ ነው። ቤት በኩል እንደሚሄድ አላውቅም። ተመልከቱ፣ ሁሉም ይመሳሰላል። በዚህ ወደ ታች፣ በዚህ ጋር የሚያውን የመጣውበት፣ በዚህ ጋርም እንደዛው፣ በዚህ ጋርም እንደዛው። አማራጭ የለም። እኛ ጋር ምን ያደርጋሉ መሰላችሁ? በቃ በዚህ ጋር ነው አቦ አሸዋ ግርፍ የሚባል ነገር ሰምታችሁ ታውቃላችሁ? እንደዛ አይነት ነገር ነው የተሰራበት ይመስለኛልና አሸዋ ብቻ ነው የሚመስለው። ሲሚንቶ ራሱ ያለው አይመስልም ለቤቱና ምንም ሊገባኝ አልቻለም። እስቲ በዚህ ጋር ምን አለ? የወጣ ነው እጅግ በጣም በጠዋት ስለሆነ ተመልሰን ወደ ሆቴላችን ቁርሳችንን እንብላና ከዛ በኋላ ድጋሜ ተመልሰን እንወጣለን። በጠዋት የወጣንበት ምክንያት ይገባቸዋል ብዬ አስባለሁ። ዱባይ ሙቀቱ ከባድ ነው። መሰቃየት አልፈልግም ከዚህ በላይ። አሁን እንግዲህ ወደ ዋናው ከተማ እየተመለስን ነው። እዛ ጋ ነው ሆቴላችን። ከዛ ቁርሳችንን እንበላና ተመልሰን ወደዛ እንሄዳለን። በጣም እየገረመኝ ያለው ቅድምም ስላችሁ ነበረ ሰው ግርግር ምንም የምታዩበት አይደለም። ከጠዋቱ ገና አሁን ስንት ሰዓት ነው? ፊራ 3 ሰዓት አልሆነማ 3 ሰዓት ኦልሞስት። እና ይሄ ላስ ቬጋስ አይነት ከተማ ነው ያልካችሁ ያለ ምክንያት አይደለም። ይሄ ሰዎቿ ምሽቷን የሚኖሩት አይነት እንትን ነው ይመስለኛል። ይሄ ብዙ ነገራቸው አሁን ላይ ዝግ ነው። ገና እየጀመረ ያለ ነገር ነው የሚታየውና ያ ብቻ ጠዋቱ አረጋ ያለ ነው በጣም። ቁርሳችንን በልተን ወጥተናል። በነገራችን ላይ ዱባይ እንደየትኛውም ከተማ እቃ ገዝታችሁ የምትገዙትን ነገር አስፈጭታችሁ እንትን የምትሉበት ከተማ ነው። ይሄ እንደ ትልቅ ከተማ ምናምን አድርጋችሁ ትልቅ ከተማ ነው አይደለም ማለት አይደለም። ከጀርባዬ እንደምታዩት ወፍጮ ቤት አለን። የምትፈልጉትን ነገር ትገዛላችሁ፣ ታስፈጩበታላችሁ። እንደየትኛውም ከተማ ነው። ምክንያቱም በጣም ብዙ ሰዎች ዱባይ ሲባል በቃ ሂዩጅ አይምሯችን ውስጥ የሚመጣው ካሊፋ ነው፣ ያው ቡርጅ ካሊፋ። ከዛ ውጪ በቃ ሂዩጅ ከተማ ነች። ሁሉ ነገር የረቀቀ ነው። ተመልከቱ፣ እዚህ ጋር የሚሰፋ ይሰፋል፣ የሚታጠብ ይታጠባል። እያንዳንዱ ነገር በቃ ስታዩ ኖርማል ከተማ ነው። ይሄ በጣም ተጋኖ በቴክኖሎጂ ወይ በእንትን የረቀቀ ከተማ ብቻ አይደለም። ምክንያቱም ዱባይ ሁለት ገጽታ ያላት ከተማ ነች እና ይሄንን በዚሁ እንድታዩ ፈልጋለሁ። የኔ እንደውም በጣም ካላት ገጽታ የተነሳ በጣም ብዙ ሰው አይምሮ ውስጥ የሚቀርጽ ሌላ ነገር አለና እሱንም ነገር በተወሰነ መልኩ እንድታዩ ነው። ምክንያቱም ዩቲዩበሮች ብዙ ጊዜ የሚሰሩት እንደውም በእንደዚህ አይነት ነገር ላይ ነው። ወጣ ያለ ነገር ሳይሆን ሰው ሁሉ የሚያየውን ቦታ በቃ ቱሪዝም ነው። ቱሪስቶች በብዛት የሚሄዱት እዛ ቦታ ነው። እርግጠኛ ነኝ እኔ አሁን ቡርጅ ካሊፋ ዛሬ ብንሄድ ቦታ አይኖርም፣ እርግጠኛ ነኝ። እንደዚህ አይነት ቦታ ግን ስትሄዱ ማንም ዞር ብሎ ያይም። ትልቁ ችግራችን የሰው ልጆች ትልቁ ችግራችን ይሄ ነው ብዬ ነው የማስበው። መታየት ካለበት ታሪኩንም ጭምር ነው ማየት ያለብን እና አንዛዛውት መሰለኝ አጅሬም እዛ እየቀረጸ ነው እና ስትሪቶቿ እንደምታዩት ባዶ ናቸው በጣም
ጠዋት እንግዲህ አልተከፈተም ነበር። ሰውየው ኤክሳይትድ ሆኗል። ተመልከቱት፣ ፊት ሁላ ተቀይሯል ማለት ነው። የት ነው ያለነው? መገመት አይከብድም። እስቲ ገብተን እንግዲህ ኮፊ ሙዚየማቸው ምን እንደሚመስል እናያለን። እዚህ ጋር ስደርሱ ሙዚየሙን ጀምረናል ኦልሬዲ። የሙዚየሙ ግቢ ምን አለ? ሲኒ እንጀበና። ይሄ ፕራውድ ልንሆንበት የሚገባ ነገር ነው። ያው የኮፊ ሙዚየሙ ጉዳይ የሱ ቻናል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሊንኩን አስቀምጥላችኋለሁ። መቻችሁ የቡና ነገር እንግዲህ ተመልከቱ። አይ ሄደሽ ግባ እስቲ ፊቱ ሁላ ተቀየረ ማለት ነው። ከዚህ በኋላ ያለውን የሱ ቻናል ላይ ግቡና ስለ ዱባይ ሲወራ ሌላው ትራንስፖርቴሽን ነው። በመርከብ ከአንድ ቦታ አንድ ቦታ መሻገር የምትችሉበት ወይም ደግሞ ሙሉ ካናሉን የምትሄዱበት ነው። እኔ ይሄ እንዳለ የቱሪስት ነው። እኔ በአንድ ድርሃም መርከብ መሳፈር ይቻላል ተብሏል እና ስፔሻሊ ሎካል ፒፕል የሚያደርገው ነገር ነው። ቅድም እንዳሳያችሁ እንደ ቱሪስቶቹ ሳይሆን እኔ ማድረግ የምፈልገውና መኖር የምፈልገው ጀስት ካልቸራቸውን ከውስጥ ድረስ መኖር ነው። ሌትስ ጎ። ይሄ እዚች ጋር የምታዩት ከቱሪስቶች ይልቅ ሎካሎች የሚሄዱበት ነው። ይሄ ፖርቱ ነው። ይሄ ጀልባው ነው እና እንደዚህ ነው የሚቀመጡት። እንግዲህ ሞተሩ እዚህ ጋር ነው። ካፕቴን ለጊዜው ካፕቴን የለንም። ሚስተር ካፕቴን ጋቢና ነው ያለሁት ማለት እችላለሁ። እንግዲህ ጋቢና ከየት ወዴት እንደሚሄድ አላውቅም። በዚህ ጋር ነው። ሶስተኛ ይላል። አራተኛ ማርሽ አስገባልን። አንዱ ይገባል፣ ሌላ ይወጣል። እንግዲህ ዱባይ የሌክዠሪ ከተማ ብቻ አይደለች የምምላችሁ ለዚህ ነው። እንዳልኳችሁ የውሸት እንዳይመስሏችሁ። አሁን የከፈልኩትን ላሳያችሁ። አንዳንድ ድርሃም ነው። ይሄም ዱባይ ነው ትላለህ። ከዛ ሌላኛውን ፖርት እንግዲህ ደርሰናል። እዚህ ጋር ነው የምንወርደው። አሁን አረበለው። እሺ አሁን እዚህ ወረድኩኝ። ከዛ በኋላስ አንድ ብር ከፍለን መጣን። አንድ ድርሃም መመለሱ ረስቼዋለሁ። ሌላ አንድ ብር አለው። ታንክ ዩ ሰር ታንክ ዩ ዊ ካፕቴን ማለት ነው። እሰይ ያው ሌላ እየደረሰ ያለ አለ። ሌላው እኔ በጣም ከትላልቅ ሞሎች ውጪ ማየት በጣም ደስ ከሚለኝ ነገር አንዱ ይሄ ቲፒካሊ ካልቸራሊ የሆነ ነገሮች የሚሸጡበት አካባቢ ነውና እንደ ሞል ነገር ሆኖ ይሄ አለ አይደል፣ ሞል ብላችሁ በጣም ሂውጅ የሆነ ሞል አትጠብቁ እና እንደዚህ አይነት ነገሮች ደስ ይላሉ። የተለያዩ ሱቆች፣ የተለያዩ የሚጫጫሱ ነገሮች፣ በተለይ ደግሞ እንደዚህ አረቢያን ካንትሪ የሚታወቁበት ብዙ ነገር አለ። የሽቶ አይነት፣ የሰንደል አይነት እና የተለያዩ ነገሮች አይነት እና እውነቱን ለመናገር በጣም ደስ የሚለው ስፔሻሊ ስፓይሲያቸው ከሚከቱካ ውስጥ በጣም ነው የሚያምሩ። የኢንዲያ የኢራንና የኢስት አፍሪካን የስፓይስ መርቻንቶች እንደ ስቶፕ ኦቨር ይጠቀሟት ነበር።
በአሁን ጊዜ ወርቅ ከሚገበያይባቸው ትላልቅ ከተሞች አንዷ ነች። በአንድ ዓመት ብቻ እስከ 20 ሚሊዮን ህዝብ ይጎበኛታል። ታክሲያችን እንግዲህ ያው ዱባይ ሌክዠሪ ምናምን የሚባል ነገር ተሰማላችሁና ይሄ አዲሱ አይደለም 2004 ሞዴል ነው አይደል? አዲሱ BMW my wife BMW እንደዛ ይባላል። ያው የቀድሞ ይቅርብን ብለን ታክሲ ቀይረናል። ብዙ ሌክዠሪ የሚባል ነገር ሰው እንዴት እንደሚኖር ለማየት ስለመጣ በቃ ለምን እንገላታለን በBMW አይደብርም? ደስ አይልም? እንግዲህ በልተን ምን ብለን ስንወጣ ኦልሞስት መሽቷል። አሁን አንድ ኤክስፒሪየንስ ማድረግ የምንፈልጋቸው ነገሮች አንዱ ምንድነው ሜትሮ ዱባይ ሜትሮ ምን ይመስላል? ሌትስ ሲ። የዱባይ ሜትሮ ኮንስትራክሽኑን አጠናቆ ስራ የጀመረው በ2009 ዓ.ም ሲሆን በሚድል ኢስት የመጀመሪያው የሜትሮ ሲስተም ነው። እንደ አሁን ጊዜ በደንብ ከመስፋፋቱ በፊት ሬድ ላይን 10 ስቴሽን ብቻ ነበረው። ባይ ዘ ዌይ ጎልድ እና ኢኮኖሚ የሚባል ነገር አለው። ላይክ ቢዝነስ ክላስ እና ኢኮኖሚ ክላስ ማለት ነው በፕሌን ውስጥ። ምን ይመስላል የሚለውን አብረን obviously the classic Burj Khalifa ጠጋ ብለን ደግሞ ምን እንዳለው አብረን እናያለን። ቡርጅ ካሊፋ ይሉታል። ያው የዓለማችን ረጅም ህንጻ ነው እንደምታውቁት። በጣም ብዙ ጊዜ ተነግሯል። እኔም ነገር ልንገራችሁ ከዛ በኋላ እንትን በቃ ተውት የራሳችሁ እንትን በሉ ጉግል አርጋውና እንትን በሉ። እኔ ውዝግቤና እብደት የሚጀምረው መሀል ከተማ ስገባ ነው። እንደዚህ አይነት ቦታ እንደማይመቸኝ ታውቃላችሁ፣ ግን አትሊስት ዋንስ ኢን አ ይር ላይፍ ታይም ኤክስፒሪየንስ ማድረግ ጥሩ ነው። ዱባይ የዓለማችን ትልቁን ኮሪዮግራፍድ ፋውንቴን ሲስተም ሲኖራት 275 ሜትር ርዝመት ሲኖረው እስከ 150 ሜትር ከፍታ ውሃ የመርጨት አቅም አለው። ከ6600 መብራቶች በላይ ሲኖሩት 25 የሚሆኑ ከለርድ ፕሮጀክተሮች አሉት። እኔ እውነቴን ነው የምላችሁ፣ እንደዚህ አይነት ነገር እኔ በጣም ሰው የበዛበት ቦታ ያመኛል። ይሄን ይመስል ነበር የዛሬ ውሏችን። ገብተን እረፍት እናድርግ። በጣም ረጅም ሰዓት ወክ እያደረግን ነበር ዛሬ። ሶ የነገ ሰው ይበላል። Have a good night. ሰላም እንዴት አደራችሁ? ዛሬ አንድ ምነግራችሁ ትላንትና የረሳሁት ዲቴል አለ። በነገራችን ላይ ዱባይን ለሁለት የሚከፍል አንድ ሂውጅ ፍሬም አለ። ይሄኛው የዱባይ ፓርት አሮጌው ፓርት ሲሆን ሌላኛው ሂውጅ የሆነው ያው የምታውቁት ነው፣ እና ቡርጅ ካሊፋ ያሉበት በጣም ትላልቅ ህንጻዎች ያሉበት እና ይሄኛው የዚህኛው የዱባይ ፓርት በጣም አጫጭር ህንጻዎችንና የድሮ ህንጻዎችን የምታዩበት ነው።
ፍሬሙን ላሳያችሁ። ከዚህ ጋር አትሊስት በደንብ ባይሆንም ይታያል። ያው ገቱት ነው። ይሄኛው ፍሬም እዚህ ጋር ሞደርን አለች። ይሄ እንዳለ የምትመለከቱት የድሮ ዱባይ ነው። እዚህ ጋር ያለው ፍሬም ትልቅ ሚኒንግ አለው። ይሄ ማለት ይሄ ነው። ይህ የዱባይ ፍሬም የዓለማችን ትልቁ የፒክቸር ፍሬም ሲሆን 150 ሜትር ቁመትና 95 ሜትር ስፋት አለው። የዱባይን ታሪክ በተለያየ ጊዜ ሪፕሬዘንት የሚያደርግ 3 ትላልቅ ጋላሪዎችን በውስጡ የያዘ ነው። ውስጥ ገብቼ እንዳላሳያችሁ ጊዜ የሚባል ነገር የለኝም። ጊዜ የለኝም ያልኩበትን ምክንያት ልንገራችሁ። እዛ ጋር ተሰልፈው የምታዩቸው ሰዎች ሁሉ እዚህ ላይ ለመውጣት ነው። ሰው ይሄ ነገር ወርዝ ያደርጋል። ይሄን ያህል ጊዜ ጠብቃችሁ ባይ ዘ ዌይ ምን ያክል ሂውጅ እንደሆነ የምታውቁት ስሩ ስትደርሱ ነው። ዋው! ይሄ እንደምታዩት ሙሉ በሙሉ ሊፍት አለው። እስከ ላይ ድረስ መውጣት ትችላላችሁ። ላይ ስትደርሱ ያለው ቪው ዋው ነው። አሁን ላይ ጀስት መውጣት ስለማልችል ነው። በጣም ጊዜ የለኝም። we have to go። እንግዲህ ወጣ ብለን ወክ እያደረግን ነው። በነገራችን ላይ ዋና ከተማ አካባቢ ስትመጡ በጣም ከምታዩዋቸው ነገሮች ምንድነው አንዱ ሌክዠሪ መኪናዎች ናቸው። ኤቭሪዌር ሌክዠሪ መኪና አለ ምናምን፣ ግን ትልቁ ነገር አብረን እናያለን ምን እንደሆነ። እንደምታዩት ቱሪስቶች ሌክዠሪና ስፖርት መኪኖች ስለሆኑ ብቻ አብረው ፎቶ ይነሳሉ። ግን ትልቁ ነገር ከመኪናው ይልቅ ቫልዩ ያለው በተለይ ደግሞ ታርጋ ቁጥራቸው ሲንግል የሆኑ ሲንግል እና ተመሳሳይ ቁጥር ሆኖ ብዙ ቁጥር ያላቸው ለምሳሌ ላይክ 777 ወይ ደግሞ 111222 3 ወይ እንደዚህ ያላቸው እንትኖች ታርጋዎች እጅግ በጣም ውድ ናቸው። ዱባይ ውስጥ እስከዛሬ ከተሸጡ ታርጋዎች የመጀመሪያውና በጣም ውድ የሚባለው 7 ቁጥር ታርጋ ነው። አብዛኛው ቁጥር ያው እንደምታውቁት 7 ቁጥር እድልን ወይ ደግሞ ይሄ ምንድነው የምንለው ለኪ ነምበር ነው ተብሎ ስለሚታሰብ በብዙ ሀገራት ላይ 7 ቁጥር ታርጋ በስንት እንደተሸጠ ታውቃላችሁ? 55 ሚሊዮን በዶላር ደግሞ ሲሆን 15 ሚሊዮን ዶላር። አስባችሁታል? ታርጋው ብቻ መኪናው ያወጣው ከ4 እስከ 5 ሚሊዮን ነው የሚባለው። አንድ ቡጋቲ ነው። ይህም የዓለማችን ውዱ የመኪና ታርጋ ያደርገዋል። እና ይሄ ነው የሌክዠሪ መለኪያው። እዚህ መኪናው ወይ ብራንዱ ሳይሆን ታርጋው ነው። ታርጋ ቁጥር 1 ዱባይ የት እንዳለ ታውቃላችሁ? ወይ ማጋ እንዳለ ታውቃላችሁ? ኪንጋቸው ጋር ነው። 14.5 ሚሊዮን የፈጀ ሲሆን ያውም በ2008 ዓመተ ምህረት ነበር። እንግዲህ ከዓለም ለየት የሚያደርጋቸው ነገሮች እነዚህ ናቸው። እናንተስ ምን ትላላችሁ? እንግዲህ ዞር ዞር እያለን ነው ከተማ ውስጥ። ያን ያህል ሙቀት የለም ዛሬ፣ ትንሽ ይሻላል ከትላንትናው ወይ ከሰሞኑ። የት እንደምንሄድ አናውቅም። በተወሰነ መልኩ ወክ እናድርግና ከዛ በኋላ እንመለሳለን። አይ ቲንክ እረፍት ማድረግም ጥሩ ነው አንዳንድ ጊዜ። ስፔሻሊ ብዙም እዚህ አካባቢ ወክ ማድረጉም ብዙም እየወደድኩት አይደለም። የሆነ አሪፍ ኤክስፒሪየንስ አለ ተብዬ ነበር የመጣሁት፣ ላገኝ አልቻልኩም። ሶ ያለኝ አማራጭ ወደ ሩሜ መመለስ፣ ሻወር ወስጄ ከሰዓት አንድ የምሄድበት ቦታ አለ። ነገሮች የሚስተካከሉልኝ ከሆነ ማየትና ማድረግ ከምፈልጋቸው ነገሮች አንዱ ነው። እንግዲህ እዛ ስደርስ እነግራችኋለሁ። ትንሽ ዞር ዞር ብለን ውስጡ ምን እንዳለ ለማየት ዱባይ ሞልን መረጥን። የዓለማችን 3ኛው ትልቁ ሞል ሲሆን በላንድ ኤሪያና ሌክዠሪ ሞል በመሆን የዓለማችን የመጀመሪያው ነው። 1.1 ሚሊዮን ስኩዌር ሜትር የሚሸፍን ሲሆን ለማነጻጸር እንዲመቻችሁ 50 የእግር ኳስ ሜዳ ማለት ነው። ባይዞይ በጣም ሂውጅ ከመሆኑ የተነሳ ቤት በኩል ገብቼ ቤት በኩል ልወጣ እንደሆነ ፈጣሪ ነው የሚያውቀው። ግራ ገብቶኛል። ትልቅነቱን ተመልከቱት። በጣም ሂውጅ ነው። በጣም የዓለም 3ኛ መሆን ያንሰዋል። ይሄው የቡና አክሰሰሪ ካየ ማለፍ ብሎ ነገር የለም። እንዴት ያዞረኛል። ይህ ሞል ከ1200 ስቶሮች በላይ ሲኖሩት ሽንት ቤቱን ግን ከየት አባቴ ላምጣው? ቪዲዮ ቁርጥ የሚልብኝና ቸኩዬ የምተዋችሁ ለምን መስሏችኋል? ሽንቴ በጣም መጥቷል፣ ግን የትም ቦታ አላየውም እስካሁን ድረስ ሽንት ቤት የሚል ምልክት። ሰው ልጠይቅ ነው። ወይ እንደዚህ ፋይናሊ ሰላም መሆን እያለ ልፈነዳ። ያው እንግዲህ ሞል ውስጥ እየዞርን ነው እንዳልኳችሁ። የመኪናውን የታርጋውን ምናምን ያልኳችሁን ጉዳይ ተውት። ግን በጣም እየገረመኝ ያለው ነገር
እስክሪፕቶ ይሄ ሊሚትድ ኤዲሽን ነው። አይ ነው ያው እስክሪፕቶን እንደምታዩት ነው። ይሄ እስክሪፕቶ ስንት ይመስላችኋል? በድርሃም ፕራይሱን ይሄ ፕራይስ ማለት በድርሃም ስንት ብር እንደሆነ አስቡት። ለአንድ እስክሪፕቶ አለማችን የት እየሄደች ነው? ቱሪስቲክ ቦታዎችን ለምን እንደምጠላ አንደኛው ነገር ልንገራችሁ። የሆነ ቦታ ስትሄዱ በነፃነት ማየት የማትችሉበት ነገር ቢኖር ይሄ ሁሉ ሰልፍ የምታዩት እዚህ ጋር ፎቶ ለመነሳት ነው ቆሞ። አይ ቀኑ ወደ መምሸቱ ነው። ሜትሮአችንን እንያዝና አንድ የምንሄድበት አለ። ቅድም እንደነገርኳችሁ ሰብሰብ ብለን እራታችንን እያፈጠርን ነው። ዱባይ ወንድሞች ያሉ እሱም አለ አብረን ነው ያልነው። ኦብቪየስሊ ግን እያፈጠርን ነው። ይሄ ቡና ላይ ለመደው ነው እዛ የሚስበው። ቀስ ብለህ ጠጣ ሰውዬ። በጣም ደስ ይላል። በጣም አሪፍ ነው። አብዲ ያዝ ተከፈተ። ናይስ ሀቢቢ። አሁን አፈጠርን የምንለው በትክክል አሁን በቃ በጣም ጓጉቼ ነበር። እኔ ቅድም እንትኑን እየጠጣው እንግዲህ አሁን ጾማችን ሱፑን እየጠጣውና ዋው ተዘጋጅተናል። ብሮ ኢንጆይ አንዴ ተጠብሶ ሞላ ለፈተ አሁን ከዚህ ልጅ ጋር በላው ነው የምለው፣ አፈጠርኩ ነው የምለው። ምንድን ባላው ነው ወንድሜ ጥርሱን ብላ እሰይ ተመስገን። አሁን ከዚህ እንግዲህ እንዴት ሆኜ እንደምነሳ ራሱ አላውቅም። በላውት አይገልጸውም። እንግዲህ የዱባይ ቆይታ ይሄንን ይመስል ነበር። ነገ ሌላ ዴስቲኔሽን ይኖረኛል። ለመላው እስልምና እምነት ተከታዮች ሁሉ መልካም የረመዳን ጾም ጊዜ እንዲሆንላችሁ ምኞቴ ነው። ቀጣይ በሌላ ቪዲዮና ሌላ ዴስቲኔሽን እንገናኛለን። መልካም ጊዜ ይሆንላችሁ።